ጓደኛም ስለሌለን ያንቺን ቤተሰቦች እንፈልጋለን ማለት ነው እንዴ? አንተ አመረርክ እንዴ? አሳባለኝ ብሩክ ቤቱን ለመሸጥ ደላሎችን እያናገረ ነው። ለሁሉም ደላሎች ደውሎ ገዥ እንዲፈልጉለት አድርጓል። በቃ ሊሸጠው ነው። እና ምንድን ነው ያሰብሽው? አንተ ሀብታም ነህ። በሰው ሄድና ቤቱን ልግዛው ብለህ ያዝበት እና ገዝቼ በስንት ላዞርልሽ? እንደዛ ቢሆንማ እንዴት ጥሩ ነበር መሰለህ። ኧረ እባክሽ በቃ እዚህ ድረስ ነው የምታስበው? የብሩክን ሀብት እንዴት አድርጌ ልውረሰው ብለሽ ከማሰብሽ በፊት ብሩክን እንዴት አድርጌ ልግደለው የሚለውን ነገር ማስቀደም ነበረብሽ። እኔ የምልሽ ግን ማህሌት፣ ብሩክን ስለመግደል አስበሽ ታውቂያለሽ? አላውቅም። አየሽ፣ መነጋገር ካለብን እንዴት አድርጌ ቤቱን በእጅ አዙር ስለገዛሁት ሳይሆን እንዴት አድርገን ሁለቱን እንደምናጠፋ። ስለ ቤቱ ጉዳይ ምንም ነገር እንዳታስብ። ኦሆ ማለት ለእኔ ታየው ስልሽ ለምን አሰሚ? እንጃዝና ግን እንዴት አርካል? ስሚ፣ እኔና አንቺ እኮ የተስማማ ነው ቤቱን በስምሽ ላዞርልሽ ምናምን ስለ ቤት ጉዳይ ልናወራ ነው። ሁለቱን እንዴት አድርገን እንደምናጠፋቸው ነው ማወቅ ያለብን። እንዴ ቆይ በስምሽ አደርግልሻለሁ ብለኸኛል ነበር? እንደዛ ብለህ አይደል እግዱን ያስነሳው? እሱን ተይው፣ እግዱን አንቺ ባታነሺው ፍርድ ቤቱ ያነሳው ነበር። በቃ መልስ ይሄ ነው። አንቺ አነጋገርሽን አስተካክል። ምንድን ነው እንደ ጋለሞታ ማውራት? ምሳሌ ራሷን ስታወደቀች፣ ቅድስቴ በጭንቀት አበደች። ማህሌት ቤቱ በመሸጡ እሷ በላከችው ሰው ሳይሸጥ በመቅረቱ አሁንም ወደ ንዴቷና ወደ ለቅሷ አምርታለች። በጣም ደስ ይላል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ምሳሌ ክፍል 55 ተለቀቀ። እንግዲህ ወደ 54 ስንመለስ እናም እንግዲህ ብሩኬ ቤቱን ለመሸጥ ወደ ተባባላቸው ደላሎች ጋራ ይቅና በማለት ሰላም ተባብለው ነበረ የወጡት ማለት ነው። እሱም እንግዲህ በደስታ ሱፉን ገጭ አድርጎ አምባሳደር መስሎ እየሄደ ነበረ። ምክንያቱም ዛሬ ልጁን ቤቱን ሽጦ ቤትና መኪናውን ሽጦ የሚያሳክምበት ቀን ጊዜው ስለደረሰ በደስታ እየሳቀ ደስ እያለው ይቅና በሉኝ እያለ ይቅና በማለት ማነች ቅድስቴና ልጁ ምሳሌ ነበረ የሄደው ማለት ነው። ከዛም ወጥቶ ይሄዳል ወደ ሞገስና ማነች ዳጣ ጋር ስንሄድ እንግዲህ ሞገስ ብቻውን ቁጭ ብሎ ከበረንዳ ጋር ቁጭ ብሎ ነበረ። ትሄድና ዳጣም እንግዲህ ከሱ ጎን ሆና እያጽናናችሁ ምንድነው እንደዚህ የጣልከው ፊትህን እያለች ስታጽናናው ነበረ። በዚህም የተነሳ እንግዲህ ዳጣ ሁሉንም ነገር ተናግረዋለች። ለምን ነው አንቺ የምትከተይኝ? ለምን አንቺስ እንደ ብሩክ አትተይኝም እያላት ነበረ። እንዴት ነው ምተው? ሲርበኝ አብልተኸኛል፣ ሲጠማኝ አጠጥተኸኛል። ለምን ነው አሁን ስለሌለህ ነው ካንተ የምለየው እያለች ነበረ። ይሄማ ሼ ነው አለች። እናም አንቺ 2 ቀን ስላበላሁሽ ይሄው አብረሽ ነይ፣ ሁሉን ነገር የሰጠሁት ግን ብሩክ ጥሎኛል እያላት እየወቀሳን ነበር። እሷም ግን ይሄ ውሸት ሁልጊዜ ስላንተ ያላነሳበትና ያላወራበት ጊዜ የለም እያለችው ነበረ። እንግዲህ ዳጣም እኔማው ይፈር ስልክህም ደግሞ አፍሮ ነው ለመደወልም እያለው ነበር። ይፈር እንጂ ሁሉን ነገር ነው እኮ ለሱ የሰጠሁት እያለ ሁሉን አልሰጠኸውም። አንድ አለችኝ የምላትን ሉላን እሷን ራሱ ይዞ መጥቶ አስወስዷታል። ምን አለኝና ነው እያለ እየወቀሰ በቃ ከዚህ ሙድ ውጣ እያለች ነበርና እሷና እሱ እየተጨዋወቱ እንግዲህ መሄድ ቀጥለዋል። አንቺም እንግዲህ ታገቢያለሽ፣ ቤተሰቦችሽን መፈለግ አለብን እያላት ነበረ። እኔ ነኝ የማገባ እኔ ነኝ እያለች ነበረ ከሱ ጋር እያሾፈች የነበረችው። አዎ ቆንጆም ነሽ
እንደዚህ ነው አሁን ስራ ስለሌለን በቃ እንዳውም ያንቺን ቤተሰቦች እንፈልጋለን እያላት ነበረ። በዚህ የተነሳ እንግዲህ ዳጣ እኔ ቤተሰቦች ሴት ናቸው ቢል እናቴም ነበረች እኔ ጎዳና ነው ያሳደጉኝ፣ የጎዳናዎችም ግማሹ የትዳር ይዘው ቤት ይዘዋል እያለች ትለዋለች። ፎቶቸውን እኮ ለጥፎ መፈለግ ነው እናትሽንም ሆነ ቤተሰቦችሽን እያለ ጥሩ እንትን እየሰጣን ነበረ። ይህን ስላሰብክልኝ በጣም ነው የማመሰግነው። ነገር ግን አሁን እነሱን እንዴት ላገኝ ነው እያለ ወይ እናቴ ሙታ ይሆናል እስካሁን ላትኖር ትችላለች እያለች ነበረ ስትል የነበረችው ማለት ነው። እንግዲህ ይህንን እያሉ እያወሩ ነበረ። ወደ ብሩኬ ጋር ስንመጣ እንግዲህ ብሩኬ ዘነጥ ብሎ ወደሚሸጡት የሚገዙበት ቦታ ደላሎች ጋር በመሄድ ደስ በሚል ነገር እየተፈራረመ ነበረ። እሱም ሲፈርም ጀምሮ በደስታ የልጁን መዳን እያሰበ ህመሟድና እንደነሱ እንደ ጓደኞቿ መጫወት መሮጥ ትችላለች እያለ ሕክምናዋን ይዞ ለመሄድ እየተፈራረመ ነበረ ያለው ማለት ነው። በዚህም ሲፈርም መሸጡም ሳይሆን በደስታ በቃ እነሱ ጋራ ፈርሞ በሰላምታ እየተለዋወጠ ነበር ደስታውን ለፈጣሪው ሲያቀርብ የነበረው ብሩኬ ማለት ነው። እነሱም እሺ በቃ በማለት ተሰነባብተው ቼኩን ይፈርሙለትና ሁሉን ነገር ይጨርሳሉ። እሱም ሰላምታውን ተለዋውጦ እየወጣ ነበረ። እሱም እንግዲህ አሁን የሚያስበው የሁሉ በማህሌት ነገር እንትን ሲል ነበር። ማህሌት ጋና ወደ ሞገስ ማን ነው ዝና ጋ እንግዲህ ስንመጣ እንግዲህ ማህሌት ማነች ኤፍራታ እንግዲህ የማታመጣው የለምና ለምንድን ቤቱን ሀብታም ነው እሱ በሱ ዘመዶች ጋር አታደርጊውም እነሱ እንዲገዙት አስደርጊ እያለች መቼም ኤፍራታ ለማህሌት የምትመክራት ምክር ጥሩም ሆነ ምን እየዛ ነው የምሮጠው። እንግዲህ እሷም እኔን ደግሞ የሆነ ነገር ይንወዶታል ዝና እያለች ነበር ወደኋላው ፓርት ላይ ስትል እየነበረችው። ስለዚህ እሷ ያንን ካለ እሱም እኮ እንትን ካለው ያገባኝ ይሆናል እያለች ነበር። እንዴት ነው የሚያገባሽስ እያለች ብልጥናት ኤፍራታ ትመክራታለች። በዚህ የሚተነሳ አሁን ማድረግ ያለብሽ ማን ነው ሂጂና ወደ ዝና ጋር ሁሉን ነገር አድርግ በይው ቤትሽ ሊሸጥ ነው እያለች ነበረ። እንግዲህ ማነች ማህሌትና ዝና ይገናኛሉ። ከተገናኙም በኋላ ሁሉን ነገር እያወሩ ነበረ። ብሩኬ ግን ተፈራርሞ ሁሉን ነገር ጨርሶ ወጥቷል። ይህን ተፈራርሞ የእሷ ጋር እየጠበቀችው ተሸፋፍና እየጠበቀችው ሳለ ይገናኛሉ። በዚህም የተነሳ እንግዲህ ምን ደረሰ እያለ እኔ እኮ ቤትን እንዲያዝልኝ ነው እንደዚህ ነው እያለ በምታወራው ሰዓት እሱ ግን ማህሌት ከሱ ጋር ተገናኝታ ምንድን ነው ያለችው? አንተ ከሚስትን እንደዛ አግተው ለቀናት እንትን ብለው ዝም አልካቸው እያለኝ ነው። ዝም አላልኳቸውም እኮ ከስምህ አንጻርና ከምትሰራው ነገር ከዝና አንጻር ሚስትህንማ አግተው እንደማትተዋቸው ነው በምትለው ጊዜ ማፈር ነው። እሷ አይመለከትሽም ስለኔ እያላት ነበረ። እንግዲህ እሷንም አስሮ ሲያሰቃያትና ብዙ ነገር ሲያደርጋት ፈርሜን ብሎ ሲያስፈርማት እየነበረው አዎ፣ ስለዚህ እነሱንማ የእጃቸውን መስጠት አለብህ ብትለውም ስለኔ አይመለከትሽም በእኔ ስራ እያለ እንትን ሲላት ነበረ። እሷም እንግዲህ ይሄንን እያለች ስለ እኔስ ስለ ቤቱ ጉዳይ ቤቱን እኮ በስምሽ አስደርግልሻለሁ እያልከኝ ነበረ። አሁንም ስለ ንብረቱ ነው የምታስቢው? እነሱን እንዴት እናጥፋቸው ብለሽ መግደል አስበሽ ታውቂያለሽ? ይላታል። እሷም አስቤ አላቅም ትለዋለች። ይዋይሽ እውቀትሽ ባዶ ነው እያለ እያሾፈባት ነው። እሷም እንግዲህ ይሄንን እያለ እንዴ እኔ የምፈልገው ቤቱን ነው እያለች ነበረ።
ቤቱ እነሱ ከጠፉ አንቺ ተጠፋ ሁሉም ነገር ያንቺ ሆነ ማለት አይደለም እያለ ይሰብካታል ማለት ነው። በዚህ የተነሳ እንግዲህ ማለት ዝም ብላ ከመሀል ኤፍራታ ትደውልላታለች። ኤፍራታ በምትደውልላት ጊዜ ብሩክ ቤቱን ሊሸጥ ደላላዎችም ሁሉ ያለ የሌለ ደላላ እየተባባለ ነው ሊሸጥብሽ ነው እያለች ትነግራታለች። ኤፍራታ ደውላ በዚህ አጋጣሚ እንግዲህ ለዝና ትነግረዋለች። ለምንድን ነው ኤፍራታ ናት ስለዚህ ሊሸጠው ነው እያለች ነው እያለ ነበረው። እንዴ ታዲያ አንቺ እኮ ቢያዝም ራሱ ብታነሽም ባታነሽም ቤቱ የራሱ እስከሆነ ድረስ እንዴ አንተ ያን ሁሉ እንትን ብለኸኝ እንዴት ነው ለጊዜውም ቢሆን እኮ እንትን እለዋለሁ እያለኝ በቃ አትሰቢ ልና ይሰብክና ሲቀጥል እኔ አድርጊያለሁ አንዴ ሀሳብ አለኝ ያንተ ዘመዶች አንተ ሀብታም ስለሆንክ በአንተ ላይ ለምን አልካቸውና ቤቱን እንትን አንልም ትለዋለች። መጨረሻ ላይ ግን እሺ ይላታል። ይህም ባላት ጊዜ እሷ ደስ ብሏት እውነት መስሏት እየሮጠች ወደ ኤፍራታ ጋር ኤፍራታም እንግዲህ በአንድ ሆነው ከቤት እያወሩ ነበረ። በቃ የሆነው የሀሳብሽ ተሳክቷል የሱ ዘመድ ወይ ናቸው የሚገዙ ከዛ ቤቱ ይቀራል ምሳሌም አትታከምም እያለኝ በክፋትና በተንኮል የተሞላችው ማህሌት ይሄንኑ ነበረ ሀሳቧ። በዚህ የተነሳ ማህሌት እንግዲህ እዛው ከኤፍራታ ጋር እያወራይ ሳለ ከድንገት ብሩኬ ስልኩን ይደውላል። መስማት አለባት ይሄንን ትኩስ ዜና እያለ ነበርና ሲደውል አላነሳለች። ምንድን ነው ስትላት ኤፍራታም የብሩክ ስልክ ነው እራንሽለት ሲያለቅስ እንስማው እያሉ መቼም በተንኮል እየታጠሩትና እየተመቱት እሺ ግን አላነሳም ትንሽ ነፋረቅ እያለች ነበረ። በዚህም የተነሳ እንግዲህ ኤፍራታ አንሽለት በምትላት ሰዓት ስልኩን ታነሳለታለች። ደግሞ ልታዛዝን ተነሳ። ምን ሆንክ እባክሽን በዝና ላይ የላክሻቸው ሰዎች እምቢ አሉ፣ ስለዚህ እባክሽን ለምኝልኝ እያላን ነበረ። ልለምንልህ እያለች እንደ በፊቱ ጀነን ኮራ እያለች ነበረ የክፋት ጥግ ቃሏን ስሰነዝር እየነበረችው። በዚህም የተነሳ እንግዲህ ኤፍራታም በቃ ትንሽ ያልቅስ እንስማው እያለቻት ነበረ። እሱ ግን ይኸውልሽ ለዛሬ አልተሳካልሽም አንቺ የላክሻቸው በዝና በኩል የላክሻቸው ሰዎች እኔ ራሴ በማቃቸው ሰዎች ሽጨዋለሁ አይመለከትሽም ሲላት እንግዲህ ክሎሮክሱ የት ነው የት ልጠጣው እያለች ክሎሮክስ ፍለጋዋን እየሮጠች እያበደች ፈጣ አይኗ ፍጥጥ ጥርሷ ግጥጥ ብሎ በዚህም የተደናገጠችው እህቷ ኤፍራታ ቀዝቃዛዋን ጥጣ ወይኔ ጉዴ! የኤፍራታ ስራ ያስቀኛል። እፊቷ ላይ ውሃውን ስጨምርባት አይኗ ፍጥጥ ምን ሆንሽ እያለቻት ነበረ። ቤቱ ተሽጧል ለሌላ ሰው እያለቻት፣ ወይኔ ሁሉም ጥቅመኛ ስለሆነ እኔ ራሱ አንድ ክላስ ቤት ይደርሰኛል እያልኩኝ እንዴት ይሄ ይቀራል? የኔም እኮ አለሁበት ብዬ አገኛለሁ ብዬ እያለች ኤፍራታም ይሄንኑ ሀሳብ ትጨምርላታለች። እንግዲህ ማህሌት ወይኔ ጉዴ ክሎሮክሱን ልጠጣ ምን አባት የለውን እያለች በንዴትና በእንትን ውስጥ እያለች ነበረ የነበረው። እንግዲህ ኤፍራታም እሷን አይኗን ተረጋጊ ማህሌት እያለች እያጽናናች ነበረ። ወደ ቅድስቴና ምሳሌ ስንሄድ እንግዲህ ምሳሌና ቅድስቴ ኳስ እየተጫወቱ ሳለ ከድንገት ጭንቅላቷን ትመታታለች። እንደዚህ ኳሱ ዘሎ ጭንቅላቷን ሲመታት ራሷን ስታ ማነች ምሳሌ ትወድቃለች። በዚህ የተደናገጠችው መድኃኒቷን ብሰጣትም ለመንቃት አልቻለችም። እንግዲህ ቅድስቴም ወይኔ ጉዳይ በማለት በጭንቀት ውስጥ ትገኛለች። በዚህም አጋጣሚ ከአባቷ ብሩኬ ጋር በምደውል ጊዜ ብሩኬ ስራ ላይ ስለነበረ ስለሚሸጥ ያነዛ ላይ ሆኖ ስልክ አላነሳላትም በተደጋጋሚ በምትደውልም ሰዓት። በዚህም ጊዜ ብሩኬ ከአጋጣሚ ስልኩን ሲያየው ምንድን ነው እያለ እየሮጠ ይመጣል። በዚህም ጊዜ እንግዲህ ሩጣ ቀርማ የደረሰችው ዳጣ ሆስፒታል በመውሰድ መድኃኒት ተሰታ ያው ግን አልነቃችም። በዚህም የተነሳ ከሆስፒታል ይዘዋት እየሄዱ ሳለ ወደ ብሩኬ ወደ ሞገሴ ስንመጣ ሞገሴ ግን ምርጥ ጓደኛው ነው። ያን ሁሉ አቶ ከሱ ግን ምንም ነገር እንትን አላለም። በቃ አንሄድም ምንድን ነው ሲል
ምሳሌ ታማ ነው ትለዋለች። በዚህም ጊዜ ይደነግጣል። በቃ የሚያስፈልግሽ ነገር ካለ ብር ልክላችኋለሁኝ ብሩክ ስልክ ሳላነክሳ እያለ ለጓደኛ አሁንም ያለው ነገር ሊጎላል። አየህ ከልብህ እንትን አልጠላኸውም ብሩክን እያለችው ነበር። አይ መልካም ነገር ማድረግ መልካም ይገጥማል ብዬ ነው ይላታል። አትበል እያለች እንግዲህ ወደ ቅድስቴና ዳጣ ስንሄድ አሳክመዋት ተመልሰዋል። ነገር ግን አልነቃችም ምሳሌ። አባትየው ስልኩን ሲያይ በተደጋጋሚ የተደወለበት ነው። ምሳሌ እያለ የሮጠ መጥቶ ልጅቷም እንደዛ ሁና አግኝቷታል። ለምን አልደወላቸውልኝም እያለ ስልክ አላነሳም፣ ግን ትነሳለች። ተረጋጋ፣ አሁን ሐኪም ቤት ወስደናታል ሆስፒታል እያለች ዳጣም እያረጋጋችው እንግዲህ ነቅነቅ እያለች ነበረ። ምሳሌም እንግዲህ የነበረች እዚህ ላይ ነበረ እንግዲህ ብሩክ ይዟት ንቂልኝ እያለ ልጁን ታቅፎ የነበረው። ተረጋጋ፣ ትነቃለች፣ ትንሽ ደቂቃ ነው እያለች እያረጋጋችው ነበረ የነበረው። ዳጣ እንግዲህ ቀጣይ ክፍል ምን ይሆናል? ምሳሌ በጣም ያማታል፣ ትነቃለች ወይስ ምን ትሆናለች የሚለውን አብረን ምናይ ይሆናል። ትነቃለች በሚለው እንይዘዋለን፣ ትነቅታ ትሄዳለች። እናም ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። ባይ ባይ።